የሰውነቱ ጠረን እያስቸገረን ነውና እባክህ ታጠበልልን ብለውኝ ነው። ማን ያለ የሥራ ባልደረቦች ናቸው። መኪና የሌለው ወንድ ልጣብሽ ቀርቶ ማለት ነው ሲጣበስ እንዳይሸፍሽ። ሴቶች የእውነት ሙሟችሁን በኮካ እየታጠባችሁ ባልሆነ ማን አሳልፋችሁ ስጧላችሁ ከዛ ትግል በኮካ ምትሉ ሰዎች እንተኛበት እንጂ ዛሬ እንግዲህ የምናሳያችሁ የቺቺኒያን የጨቀጨቅ ዋጋ ነው። ለሁላችሁም ደግሞ ያው ቶሎ ቶሎ ምላሽ መስጠት አልችልም። ያው ቶሎ ቶሎ ብቻ ሳይሆን ከናካቴው ምላሽ መስጠት አልችልም። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በፍቅር በጤና መጣችሁ። እኔ ደግሞ እንኳን ደህና መጣችሁ ብዬ እቀበላችኋለሁ። አረፍ በሉ። እኔ ኤፍራታ ዝና እባላለሁ። ቻናሉ ደግሞ ኤፍራታ ቲዩብ ነው። እናንተም ፈታ ዘና ያረጋሉ እንደውም ደግሞ የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ ይዤላችሁ መጥቻለሁ። አብረን እንስቃለን፣ እንጫወታለን፣ መተቸት ያለብንን እንተቻለን፣ በኮሜንት ላይ ሀሳባችንን እንሰጣለን። ያው ይሄ ቻናል እንደምታዩት አዲስ ነው። ብዙ የቤተሰብ አባል ይፈልጋልና የእናንተን ፍቅር በጣም ይፈልጋል። ፍቅር የምትሰጡት ደግሞ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳባችሁን ኮሜንት ላይ በማስፈር ነው የሚሆነው። ወሬ አላብዛባችሁ፣ በቃ ወደ ቪዲዮ እንሂድ አይሻልም? ሌትስ ጎ። በብብቱ ጠረን ደፍቶ ሊገለን ነው፣ እባክህ ደውለህ ንገረው ይላሉ። ሰላም እንዴት ናችሁ? ማጋሪ ደውል የሚለው ፕሮግራማችን ቀጥሏል። ውስጥ መስመር ላይ እንዲህ ተብሎ ተጽፎልኛል። ስምና የሚሰራበትን ቦታ ዘለዋለኝ። በብብቱ ጠረን ደፍቶ ሊደፋን ነው፣ እባክህ ደውልና ንገርልን ወደ ገደለው ይላል። ይደውልለት የሚለውን እንሰማለን አንድ ላይ። እየጠራ ነው። ሄሎ፣ ጤና ይስጥልኝ። ሄሎ፣ ሰላም፣ እንዴት አመሸ? እግዚአብሔር ይመስገን። አሁን እሺ፣ ከወደ ገደለው ነው የምደውልልህ። ኦኬ፣ ወደ ገደለው ምንድነው? ወደ ገደለው የቲክቶክ አካውንት ነው። እሱን ተውና የሥራ ባልደረቦች ስልክህንና አድራሻህን ሰጥተውኝ ነበረ። መልእክት ነበራቸው ለአንተ የሚነገር። ምን ነው? በሰላም? አዎ ሰላም ነው። ሬዲ ነህ ለመስማት ያለው ነገር? አዎ። እሺ። አይ የሥራ ባልደረቦች በጣም ነው የምንወደው፣ በጣም ነው የምናከብረው። ነገር ግን የሰውነቱ ጠረን እያስቸገረን ነውና እባክህ ታጠበልልን ብለውኝ ነው። ማን ያለ? የሥራ ባልደረቦች ናቸው፣ ጓደኞች። ስም መናገራችን? አይ ስማቸውን ይቅርታ አልነግርህም፣ ግን ያው መልእክቱ አንተ ጋር እንዲደርስ ፈልገው ነው። ይቅርታ የቀለድክ ነው ወይስ? አይ የቀለድኩ አይደለም። መልእክቱ በትክክል አንተ ጋር መድረሱን እርግጠኛ ነኝ። እኔ አላውቅም እና የሚያውቅ ሰው ግን አለ። ኦኬ። ስለዚህ ማን እንዳለኝ መናገራችን? እሱን አልነግርህም። ነገር ግን በቅንነት ያው እነሱ ሊያጡ ስለማይፈልጉ ንጽህናን እንድጠብቅ ነው እየነገረ ያሉት። አው አውቄ ነው በላቸው፣ እነሱ እግራቸው ስለሚሸጥ። ይቅርታ ምን አልከኝ? አውቄ ነው በላቸው፣ እነሱ እግራቸው ስለሚሸጥ ነው። ብብቴንም አልታጠቡ። አይ ጽዳትን ጠብቅ ታጠብ ነው እኮ ያሉ እንጂ ምን አገባህ? አንተ ራስህ ብስ ይቅርታ አትበለኝ። ይቅርታ ባለጌ ወራዳ ቃላቶች አጠሩት። ዱሪ አይ ይሄን አደርስልሃለሁ። የሚተላለፍ ነው፣ ሚዲያ ላይ ያለ ነገር ነው። በል ስርዓትን ያሰው አፈና ተፈተለ። እሺ ባለጌ አመሰግናለሁ። ሰላም ደራ። እንዲህ መልእክታችሁን እያደረሳችሁ በቃ ቢሮ ውስጥ ለሚያሸብራችሁ ጭሳጭስ መላ መፈለግ ነው።
ስታዩት ምን ሆኗል ወይም ደግሞ ምኑ ተበላሽቷል የሚል ጥያቄ ሊፈጥርባችሁ ይችላል። ያ ማለት ከንፈሯ ቢፎር ይሄንን ይመስል ነበረ፣ አፍተሩ ይሄንን ይመስላል። በጣም እንደሚያስደነግጥና ውስጥ እንደሚረብሽ አይ ነው። ያ ማለት በሚሰራ ታይም ከንፈሯ ትልቅ ነውና ይበልጥ ተቆጥቶ ነው። ኦ ማይ ጋድ ዋው! ትንሽ ሊደብራችሁ ይችላል ያልሽው እንዴ? እቺ ምን ትደብራለች? ወደ ላይ ነው እንጂ የሚለው ወደ ታችም ወደ ላይ አጣዳፊ ለሕክምና እንኳን እንዳይመች ነው ያደረግሽው። ሚስቴ እንደዚህ ዘይት ይገራው ከተቸገረ በ3900 ብር ምንም ብር ሳታበቅል ከኛ 2 ጫማ ግዛት። አይ ጊዜ አይ ዘመን። አረ ወዴት ይሄድን ነው? የ1500 ብር ጫማ ለመሸጥ የ1700 ብር ዘይት መድፋት እንደው አረ ተይ ትንሽ እንትን ማስታወቂያሽን አላቃለለብሽም? ዘይቱ ለምን 5 ሊትር አታረጊውም? ከስር መቼ ማስታጠቢያ ደቅነሽ መሆን አለበት። ስጨርሽ ማስታወቂያውን ልብስሽን ብቻ አይደለም አንቺንም ነው የሚጨምቁሽ። አቦ ልቦና ይስጣችኋ። ምንድነው? ሃይ ስንቱ የተቸገረ የተራበ ሰው አለ። እንደዚህ ድሃ ባለበት ሀገር ላይ እንደዚህ አይነት ምን ይሉታል? አሁን ይሄ ማስታወቂያ ነው? Baby, argo shaky, and I don't know this. Argo shaky. I don't have to touch whiskey. I feel like baby, for shit lucky. I'm a Barbie, now Maraki. I feel like baby, argo shaky. Oh God, please no. አይ ምንድነው አሁን? እስቲ እንዲህ ውንጥ ቅሽብንጥርጥር ማለት ምንድነው አሁን? ጥቅሙ ምን ነው? እናንተ ካፈርኩ አይመልሰኝ አላችሁ። በተለይ አንቺኛዋ ልጅ ምን ነው? ምን ቤተሰብ ምናምን የለሽም እንዳለ ለኔ አላቅም ምን ማለት እንዳለብኝ ራሱ ቃላቶች ነው ያጠሩኝ ላንቺ በእውነት። ነገ እኮ ታድጊያለሽ፣ እንዲሁ ቀንጨረሽ አትቀሪም። ከነዚህ ጭንጮ ራስ ጭንቅላትሽ እኮ አትቀሪም፣ እንዲሁ ጎፍጥጠሽ አትቀሪም። ታድጊያለሽ፣ ነገ ትልቅ ሰው ትሆኛለሽ፣ ትበስያለሽ ምናምን። በእርግጠኝነት ይሄንን ቪዲዮ አጥፉልኝ ብትይ ከምድረገጽ ሁላ ላይጠፋልሽ ይችላል። ነገ የምታፍሪበት በጣም በቃ በላይፍሽ ውስጥ የምትጸጸችበት ቪዲዮ ነው የሚሆነው። እንዲህ ቂጥሽን ጥለሽ ምን ይሁንልኝ ነው እንዴ? ምን አትርሱኝ ነው? በዚህ ሰዓት መኪና የሌለው ወንድ ልጠብሽ ቀርቶ ማለት ነው ሲጣበስ እንዳይሸትሽ አትሊስት ፓወ ያስፈልገዋል። ማስታወቂያ ዘንድሮ ማስታወቂያ ሰሪዎች ሊያስነቅሉን ነው። ከምረገጽ ይጥፎ ባይ ነኝ። ኧረ ወገንታትና ህዝበታት እነዚህ አይነት ሰዎች ምን አሁን አንቺ ሴት ልጅ ዲስካሬጅ ነው ኢንካሬጅ ነው ያረክሻት? ቆይ ምንድነው? ዲፔንደንት እንድትሆን ነው ያበረታታሽ ያለሽው? አሁን ቲሸርት እና ካልሲ መቀየር ባቃተበት ሰዓት መኪና የሌለው ወንድ ካንቱ ጋር ሲጠበስ እንዳይሸትሽ ሲጠበስ ዲሸትሽ የማይገባው ማለት የሚገባው ምንድነው? እንዴ ነው የሚባለው? ብቻ መጽየፍም ኩስኩስ ስቅጥጥ ለስብልሽ የሚገባው ማለት ነው። ቦርሳሽን ልክ ስከፍቹ ባዶ ከመሆኑ የተነሳ ብር ምንም አይነት ብር ካለማየቱ የተነሳ ዚፖቹ ዝገው ሲጥጥጥ ሲሉ እሱ ኩስኩስ ቅፍፍ ሊልሽ ይገባል። ስንፍናሽን ልታገዩ ይገባል። በቃ ሲገላበጡ መተኛት ምናምን ስንፍና፣ ወንድ ልጅ መተማመን፣ በወንድ ልጅ ገንዘብ ለመኖር ማሰብ እንዴ መስራት መልፋት አለብሽ። እናንተ ደግሞ ማስታወቂያ የምትሰሩ ሰዎች ገንዘብ አግኝታ መኪና የመግዛት አቅም ላላት ሴት እናንተ ጋር ስትመጣ ዲስካውንት አድርጉላት። ይሄን የመሰለ መኪናማ አንቺ ላይ ይሄዳል ምናምን እያላችሁ ምን አይነት ማስታወቂያ ነው? አረ ኢሞሽናል ዳሜጅ። ሴቶች የእውነት ሙሟችሁን በኮካ እየታጠባችሁ ባልሆነ ቀልድ ነገር መሰለኝ ተደጋገመ ለካ ማለት ነው። ኮካ በዛ ማህፀን በኮካ ስትታጠቡ ማጥበብ አለው ድንግልና ሁላ ይመልሳል የሚባል ወሬ እንዳለ ሰማው። እንዴት አስባችሁ ታው ኖርማሊ ለስላሳ እጃችሁ ላይ ብታደርጉ ማለት ነው ትንሽ ሊያጣብቅ ይችላል። እሱን አይታችሁ ነው። ምክንያቱም ኖርማሊ ማህፀን ጡንቻ ናት። ላይክ በየሰው ይለያያል። ምን ያህል ኢላስቲክ ነው አይደለም ጠንካራ ነው የሚለው በየሰው ይለያያል። ማህፀናችሁን በለስላሳ ስትታጠቡ ምን አይነት ነገር ሊፈጠር ይችላል? ኖርማሊ ማህፀናችን ማለት ነው የራሱ ኢኮሲስተም አለ። ጥሩ ባክቴሪያ አለ፣ መጥፎ ባክቴሪያ አለ። ኢንቫይሮንመንቱ ማለት ነው ጥሩ እንዲበዛ ነው የምንፈልገው። እንደዚህ ኮካ ምናምን ስታደርጉ ማለት ነው መጥፎ ባክቴሪያ ይበዛል። በተጨማሪ ደግሞ የራሱ ፒኤች ባላንስ አለ። አሲዲቲውን የጠበቀ ባላንስ አለ ማለት ነው። እናንተ መታችሁ ዘጋ በለስላሳ በስኳር እንትን ስትሉት
ኦብቪየስሊ ለፈንገስ ኢንፌክሽን ትዳረጋላችሁ፣ ለባክቴሪያል ቫጂኖሲስ ትዳረጋላችሁ። ባክቴሪያል ቫጂኖሲስ ሲሆን የምታዩት ምልክት ምንድነው? አንደኛ ፈሳሽ ላይ ለውጥ ይኖራል። ፈሳሹ ግሬ ይሆናል፣ ወደ ነጭ ወደ አረንጓዴነት ይሄዳል፣ ሽታ ይኖረዋል፣ ወደ አሳ የሚል አይነት ሽታ ይመጣል። ሽንት ሲሸኑ ማቃጠል፣ ቶሎ ቶሎ መምጣት፣ ማጣደፍ፣ እንደዚህ አይነት ስሜት ከአባላዘር በሽታ ጋር ራሱ ሊመሳሰል ይችላል። የፈንገስ ኢንፌክሽን ከሆነ ደግሞ ፈሳሹ የሚሆነው ማለት ነው እንደ እርጎ የተቆራረጠ ነገር ይሆናል። ማሳከክ በጣም ይኖረዋል። በግንኙነት ሰዓት ህመም ይኖራል። እንዴት መከላከል እንችላለን የሚለውን ስናይ ኦብቪየስሊ በለስላሳ እዛ አካባቢ አለመታጠብ የሚለውን ጀምራለን። አክቹሊ ውስጥ ገብቶ ማጠብ የሚያጥቡ ሴቶች አሉ። አያስፈልግም፣ የራሳችን ሲስተም አለ። ስለዚህ እናንተ ውስጥ እንደ መጥረጊያና እንደ ሞሉ ያገብታችሁ የምታጥቡ ሴቶች ማለት ነው እሱን ታቆማላችሁ። በተጨማሪ በግንኙነት ሰዓት ደግሞ ማለት ነው ኮንዶም መጠቀም። ምክንያቱም ከአባለዘር በሽታ በተጨማሪ ወንዶች ሲመጡ ያንን ባክቴሪያና ያለውን ኢኮሲስተም ሊያዛቡ ስለሚችሉ በኮካ ይመለሳል ብሎ የሚታጠብ ሰው አለ። መጀመሪያ አጣብቁትም ነበር ማን አሳልፋችሁ ስጠዋላችሁ። ከዛ ትግል በኮካ እንዴ አንዳንድ ሰው እኮ አያደርገውም አይባልም። ኧረ ስነ ስርዓት ያዙ። ስንት እኮ ከፍ እያለ ሄዶ እኔ እንግዲህ የጤና ባለሙያ ባልሆንም ከፍ እያለ ሲሄድ ካንሰር የሚባል ደረጃ ባለ። ፕሊስ ሴቶችዬ ጠብቅ ናችን እንደዚህ አይነት ዶክተርዬ ቴንኪዩ። ሲጀመር ለምንድን ነው ሰው ጫት አይቃም የሚባለው? ለምንድን ነው አሁን ላይ ይሄ ኢሹ የተነሳበት ምክንያት እኔ ሊገባኝ አልቻለም። ለምሳሌ ሰው የሚቅምበት የራሱ የሆነ ምክንያት አለው አይደለ? ሰው ለስራው ሊያነቃቃው ይችላል መቃም። እኔ አሁን ለሚቅሙት መወገን አይደለም፣ ግን እንደዚህ በዚህ ያክል ደረጃ ጥላቻ ሊደርስበት በቃ ይሄ ጫት መቆም አለበት እስከሚባል ደረጃ እየደረሰ ነው አሁን ላይ ማለት ነው። እኔ ስለምቅም አይደለም እንደዚህ ነው፣ እኔ አልቅምም፣ ግን የሚቅሙ ሰዎች የራሳቸው የሆነ ምክንያት አላቸው ነው የምልሽ። እሺ አንተ ስራህ ምንድነው? እኔ አስመጭና አከፋፋይ ነኝ። ምንድን ነው የምታስመጣው? እኔ ከሀረር ነው ጫት ነው ማስመጣው። ብሶቱን የተናገረ በእንጀራውን የመጡበት ስታኙ የምታንኮራፉ ሰዎች የምትሉ ሰዎች እንተኛበት እንጂ የምር አሁን ስንቱ ነው እንግዲህ እኔ ነኝ አንኮራፋት። እኔን መናገሯ ነው የሚለው ስንት አለ እንግዲህ አስቡት። ግን ያው እነሱ አንኮራፉ ተብሎ ሁሉንም ማጠቃለል ጥሩ አይደለም። ያው ማንኮራፉ አሉ፣ ምናልባት ስላላጋጠመኝ ይሆናል እንጂ ኧረ አንዳንዴ የምንሰራውን ቪዲዮ እያሰብን እንዴ ኧረ እኮ በጣም እኮ እንትን ነው ቅኔው ለራሷ አልገባትም። ሳታውቀው ቃኘች። ይረብሻል እኮ ግን የሚያንኮራፋ ሰው ምናምን አጠገብ ሲኖር እንደ እውነታው በስመ አብ ይተረገመን ሰግጡ ነው እኮ ደግሞ። ሰላም እንዴት ናችሁ? ዛሬ እንግዲህ የምናሳያችሁ የቺቺኒያን የጨቀጨቅ ዋጋ ነው። አብራችሁን ቆንጂ ስንት ነው? 27,000 27,000 ስንት? 25,000 ነው ቆንጆ። 25,000 አዎ። ሰባተኛ ምን አለኝ? ከገበያችን ነው ትዝጋው። Stop it. ሲያሳዝኑ መነጽሯን አወለቀች እኮ። አንቺ ነሻ መነጽሬ እንዳይሆን በቃ ላይክ አላመነችም። ስታሳዝን እንኳን ከእናትሽ ጋር አገናኝሽ።
ሰላም የተከበራችሁ ወንድሞቼ እህቶቼ፣ ተመልሼ መጥቻለሁ። ያው ተመልሼ የመጣሁት ምንድነው ትላንትና ማታ በለቀኩት ቪዲዮ ወዲያው ምላሽ ስለሰጣችሁኝ በጣም ከልብ አመሰግናለሁ እና ያሉትን ነገሮች ቶሎ ቶሎ ምላሽ ሰጣችሁኛል። ወደ ባንኩም እየገቡ ያሉ ነገሮችን አይቻለሁ። ምንድነው ከዛኔ ካስቀመጥኩት ከባንክ ውጪ ሌሎች ነገሮች አላስቀመጥኩም እና እኔን ኮሚኒኬት የምታደርጉት በዛው በባንክ በኩል መሆኑን ድጋሚ ላሳስባችሁ ፈልጌ ነው። ከዛ ለሁላችሁም ደግሞ ያው ቶሎ ቶሎ ምላሽ መስጠት አልችልም። ያው ቶሎ ቶሎ ብቻ ሳይሆን ከናካቴው ምላሽ መስጠት አልችልም። ምክንያቱም ያው ጸበል ላይ ጾም ላይ ጸሎት ላይ መቆየት ስለምፈልግ ነው። የገባሁትም ያው ግዴታ ሆኖብኝ ነው። ስለዚህ ይሄንን እንድትረዱኝ እፈልጋለሁ። ሌላው ደግሞ ምንድነው በውጪ ምንዛሬዎች በዶላር ያስገባችሁም ሰዎች አላችሁ። ምናልባት በተለያየ መንገድ ኮሚኒኬት ማድረግ ስለማትችሉ ኢሜይል አለ። ኢሜይሉ ላይ በኢሜይል እዛው እዚህ ቻናሉ ላይ ኢሜይል አለ። በዛ ኢሜይል ኮሚኒኬት እንድታደርጉኝ በእግዚአብሔር ስም ጠይቃችኋለሁ። በተረፈ እያደረጋችሁልኝ ስላለው ነገር ሁሉ ከልብ አመሰግናችኋለሁ። ያው በሰላም በፍቅር በጤና ደግሞ ተመልሰን በመልካም መንገድ እንደምንገናኝ ተስፋ አደርጋለሁ። እንግዲህ ወንድማችን ተሽሎ ወደ ምትወደው ሙያ ፈጣሪ እንዲመልስ የሁላችንም ጸሎት ነው። አይዞን ወንድማችን፣ ሁሉም ነገር ይስተካከላል። እግዚአብሔር አዋቂ። ማጋር ይደወል የሚለው ፕሮግራማችን እንደቀጠለ ነው። የዛሬው ተረኛ ጋር እንደውላለን አሁን ማለት ነው። እስኪ ምን እንደሚለን እንሰማለን። ፎሎ እያረጋችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ መልእክት ካላችሁ እንዳደርስላችሁ የምትፈልጉ ሰዎች ካላችሁ ኮሜንት ላይ በውስጥም መጻፍ ትችላላችሁ ማለት ነው። ጤና ይስጥልኝ። ጤና ይስጥልኝ። አቤት አቤት። ሰላም እንዴት ዋልክ? እግዚአብሔር ይመስገን። መልእክት ነበረኝ። ሜሉ የምትባልሽ ታውቃለህ? ሜሉ የምትባል ልጅ ጥያቄ ነበራት ለአንተና የመጀመሪያ ዴት ስናደርግ ተመችቶኝ ነበረ። ሁለተኛውንም እንደዛው በጣም አሪፍ ልጅ ነው። እኔ ወድጀው ነበረ። ነገር ግን ከዛ በኋላ ላገኘው አልቻልኩም። ምክንያቱም ምን እንደሆነ አልነገረኝም። ቴክስትም ስልክም እየመለሰልኝ አይደለም ብላኛለች። እና ምክንያት ምን ይሆን? ምን መሰለህ? እሺ ከኤክሷ ጋር እንትን አሰረች። ላይክ ሙሉ ለሙሉ አልተቆራረጡ ነገራት ነበር። አንድ ሁለት ጊዜ ምንድነው ይሄ ነገር ማብዬ ብዙ ጊዜ ነገራት ነበር። ኦኬ በሷ በኩል ምንም ቢኖር አይችልም፣ ግን በሱ በኩል ግን ላይክ ድጋሚ እንትን ለማለት እየሞከረ ስለሆነ ሁለት ሶስት ከነገርኳት በኋላ ምንም ለውጥ ስላላየው ዝም አልኳት ማለት ነው። ለምን እኔ ሁለት ሶስት ስነግራት እሷ መረዳት መቻል አለበት። ተረድተኛ ላይ ያቀር ገባኛ። እንደዛ ነበር። ቆንጆ ልጅ ነች በነገራችን ላይ። እድል የላትም ከዚህ በኋላ። እስኪ ከዚህ በኋላ የሚመጣውን ነገር እስካይና ሜቢ አሁን ይሄን ካየች በኋላ ችግሩ ምን እንደሆነ ከገባት ተጨማሪ አንድ ቀን ዴት ማድረግ ከፈለጋችሁ እድል ትሰጣታለህ ወይ? እስኪ ከተረዳችና ቴክስት ካረገች ኦኬ ናይስ። ሜሉ ይሄን እየተከታተልሽ እንደሆነ ተስፋ አደርጋለሁ። ያለብሽን ችግር አስተካክለሽ የምትመጪ ከሆነ ተጨማሪ አንድ እድል እሰጥሻለሁ እያለች ነው። እንግዲህ ሜሉዬ ፋይል ሳዘጊ ፋይል አትክፈቺ ነው መልእክቱ። ምችት ይበልሽ የታባቱ። እሺ ቤተሰቦቼ እንግዲህ ዛሬ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የቲክቶክ አካውንቴ ላይ ኤፍራታ ዝና ኒው ይላል። እዛ ላይ አትን በማስቀደም ሜንሽን አድርጉልኝ። እንዲሁም የዚህ ቻናል ቤተሰብ አካል አንድ እንድንሆን ሰብስክራይብ በተኗን በመጫን ቤተሰብ እንሁን። ላይክ እና ሼር እንዳይረሳ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ በአሪፍ ቪዲዮዎች እንከሰታለን። ምችት ይበላችሁ።